ስለማለልኝ ነፃ ነው እያልኩሽ አይደለም። የእህቴን ደም እስከ መጨረሻው ከገብርኤል ነው የምጠብቀው ብያለሁ። ግን አሁን እቤትሽ ስለገባ የምትጫወችበት በምትኖሪበት ሀገር ህግ ነው ማስጠይቅሽ። አሳይሻለሁ። አሁን ታያላችሁ። ይቺ ልጅ የእናንተ ልጅ ነች። በፈለከው መንገድ ጨርስልኝ፣ የፈለከውን አረጋለሁ። ዮኒ ማኛ ምን እንዳለኝ ታውቃለህ? ብር አምጪና ስምሽን ማስተካከላለሁ። አንቺን እኮ ከድሮ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። ወደ ሙሉ ቪዲዮቹ እንሂድ። መንሱር ልጅቷን ረዋን እንዳርልኝ የሚለው ሚስጥራዊ የሆነ ቮይስ ወጥቷል ማለት ነው። ቤተሰቦች ታዲያ ለምን እንደሆነ ሀቢባ ጋር ገብቶ እንደ አዲስ እያስተዋወቀቻቸው ያለችው ለምን እንደሆነ አልገባኝም። ቤተሰቦች ሀሳባችሁን ስጡበት። በሌላ በኩል ደግሞ ቤተሰብ ጠንቋይ አስጠንቁላል የተባለው ልጅ ጉዳይ እንደ አዲስ ማነጋገሪያ ሆኗል። ስሜንም እያጠፋች ነው እያለቻት ነው። የተለያዩ ሚስጥራዊ የሆኑ ቮይሶች ወጥተዋል ማለት ነው። አብረና ያለን ሀሳብ አስተያየቶቻችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ። ወደ ቪዲዮ የምትጫወችበት በምትኖሪበት ሀገር ህግ ነው ማስጠይቅሽ። አሳይሻለሁ። አሁን ታያላችሁ። ነገውን ላይቭ ነው ስልክ የምደውለው፣ ላይቭ ነው የምደውለው። ነገር ስምሽን ፉል ስምሽን ትክክለኛ ስምሽን አውቄያለሁ። እንዴት አድርገሽ በምትኖሪበት ሀገር ምን ህግ እንደጣስ አሳይሻለሁ እና እንታያያለን። እንደሚያድኑሽ 4000 ሰው 5000 ሰው እኮ ነው የሚያየኝ። እኔ እኮ የሚቀኑብኝ ብዙ ሰው ስለሚያይ ነው። እኔ ከፈለግሽ አሁን 20000 ሰው ማስገባት ስልክ ቁጥሩን ላከልኝ። ይቺ ልጅ የእናንተ ልጅ ነች። በፈለከው መንገድ ጨርስልኝ፣ የፈለከውን አረጋለሁ። ሀቢባ የሰጠዋትን የቤት ስራ ተበላሸብኝ። ሚስጥር ጠባቂና ገንዘብ ወዳጅ የስራ ሰው መሆንክን አውቃለሁ፣ ፍጠን አለኝ። ከዛ መልስ መለስኩለት። ገንዘብ ወዳጅ መሆኔን የነገረክ ሰው አማራ መሆኔንና ከአማራ አማራን ከታሪካዊ ጠላቱ ጋር እንደማላጋባ አልነገርሁም። የሳዲያን የሐመሩን መኪና ብር ክፈልላት ምናምን ብዬ መልስ መለስኩለት እልሻለሁ። ከዛ በቃ ሆዴን ቆረጠኝ። ገንዘቡን ልቀበለው ምን አድርግ? በቃ ግራ ገባኝ። ባይዘው ይሄውልሽ፣ ይሄ ቁጥሩ ነው። ስክሪንሻት ማድረግ የምትፈልጉ ሰዎች ስክሪንሻት አድርጉ። አሁን ባለሁበት 40 ላይ ባለሁበት ሁኔታ ቶሎ የሆነ ነገር እንደው በሩን አሁን የምታንኳኳ ብትልክልኝ ብዬ ነው። የምሬን ነው ምልክ። አሁን ይህንን እየፈርኩ ነው ያልኩት ውዶቼ፣ በእናንተ ኮመንት መሰረት ረዋን በጣም አሪፍ ልጅ ናት። ረዋንን ብታስተዋወቀክና ብትጠናኑ ደስ ይለኛል። በጣም ቀድሞ ነግሯት ይሁን እንዴ ጋይስ ያለች ኢማነኛ ልጅ ናት። አላህ ዛሬ እሱ መቶ ሲያስጨንቅሽ ሁለት ዋትስአፕ ሲልክልሽ ኤደን ፈረጠጠሽ ብለሽ ለምን አልሽኝ? ይሄ ራሱ እኮ ስም ማጥፋት ነው። አልፈረጠጥኩም አለው። ስልክ ስትቀይሪ መታሽ ስላላሳወቅሽኝ መፈርጠጥ ነው። ስልክ ስትቀይሪ መታሽ ኔቨር አይደለም። ኖ አይሆንም። እኔ ይኸውልሽ አሁንም ቢሆን እዚህ ሰው ስለማከብር ህዝብ ስለማከብር ለአንቺ ክብር ስላለኝ ነው ይቅርታ ልጠይቅ የወጣሁትኝ እንጂ ሄዶ ስለማለልኝ ነፃ ነው እያልኩሽ አይደለም። የእህቴን ደም እስከ መጨረሻው ከገብርኤል ነው የምጠብቀው ብያለሁ። ግን አሁን እቤትሽ ስለገባው ይቅርታ። ግን አሁን እኔ ደበረኝ። አቡ ምን እንደሆነ ታውቂያለሽ? ምንም ነገር የለም። በጣም ነው ማከብርሽ። ሪስፔክት ነው አከብርሽ። አንቺ የምድር ዳኛ ነሽ። አቡ ቪዲዮ እንኳን እዛ ሆኖ ሲያነሳ ለምን ምንም አልመሰለኝም። ለምን አልመሰለኝ ነገርሽ ነገ እዚህ ጋር መጣ የምን ቪዲዮ እዛ ቄሱ ጋር እዛ ሲምት ሲያነሳ ምናምን ምን አባቶች ማለት ነው ታው ምናምን ሲሉ ዝም ምን ያልኩት ለምን እውነትን ይዤ ነው እስከምጨርሽ 5 ቀን ስጠብቀው እኮ አልኩሽ። አቡ እኔ አንቺ እኔን ትለሽኝ እንዴ እሷ እኮ እዛ ቁጭ ብላሽ ብላ አትልሽም? ቢያንስ ሲስተር ትልሻለች። አይ ችግር የለውም እኔ ያለሁበት ቤት ቦታው ተመችቶኝ የተቀመጥኩበት ስለሆነ 5 ቀን አይደለም 5 ቀን ጠብቄው ልክ የደብረ ብርሃን መንገዱን የሚያክሰው ስለዛ ቦታ የሚያክሰው አስገቢ ስለዘብር ገብርኤል ልክ እሱን ጨርሼ መንገድ አለ ልክልሻለሁ ከፈለሽ ገደላ ሁሉ ነገር ጨርሼ ልክ አዲስ አበባ ልገባ ስል ደወለ። የሆነ ልጅ ነበር። እኔ እኮ እዛ ነኝ አለ። በቃ ጠብቀኝ እዛው እመለሳለሁ። አላደርኩም ቤቴ። እንደገና ድጋሜ 9 ሰዓት መንገድ ይልኩት። ይሄ ሁሉ ሲደረግ ቢያንስ ሲስተር እዛ ናት ያለችው። አቡ እንደዚህ እኮ እየጠበቅን ነው ምናምን ልትልሽ ይገባል። ግን እኔ ትኬት ቆርጬ የገባው ቀን የላኩልሽ ሚሴጅ አንቺ አልከፍትም ስላልሽ ስላልመለሽልኝ ነው ጥፋት የሆነው። ስልኬ ላስረዳሽ። በምን ላስረዳሽ? ስልኬ መበላሸቱ ላስረዳሽ። ከዱባይ ነው። እሺ ኤደን በቃ አንቺ ቁጥር ቀይረሽ እኔ ቁጥርሽን አዲስ ቁጥር ስላልከፈትኩ ይቅርታ። እሺ ለሱ አይደለም አኩዬ፣ ለሱ አይደለም የሲስተርም ስለነበረ አሁን እሱ ሲጠይቅ ለመጣሽ ነው እንጂ እንደዚህ ምናምን እኮ ማለት ፈልጌ አይደለም። ግን የሲስተር ስላለ ስለላኩሽ ዋትስአፕ ኤደን ይፈልግና ይምጣ ልጥራውና ይቅርታ ጠይቀሽው ጉዳዩ ይዘጋ አለቀ። ለሐቅ የሚቆም ሰው ካለ እኔ ላይቭ ሪከርዱን አወጣዋለሁ ስትል የነበረው ደፍሮ ብቻ እዛ ቦታ ይገኝልኝ እንጂ ነው ስትል የነበረው ቆሜ ነው ያለችው። ቆሜ እዛ ቦታ ከተገኘ አይገኝም። ደፍሮ እዛ ቦታ ከተገኘ
መተት ጠንቋይ ቤት የሚሄድ ሰው መተተኛ ሰው ደፍሮ ዘብር ገብሬ ላይ ይገኛል። እዛ ቦታ ላይ ደፍሮ ከተገኘ እኔ ህዝብ በደንብ አድርጌ ይቅርታ ጠይቋለሁ። አምናለሁ ለዛ ቦታ ከተገኘልኝ አለች። ለዛ እኮ ነው የመጣሁት ሀቡ፣ ለዛ እኮ ነው ይቅርታ ጠይቆ ነው የመጣሁት። ስትጠይቂ በሙሉ ልብሽ መሆን ያለበት እንዲህ እያልሽ አይደለም። እሺ ለምድሩ ለሰማዩ እያልሽ ከፋፍለሽ ሳይሆን መጀመሪያ ከፈጣሪ ከፈለግሽ ፍርዱን መሐላውንም አትጠይቂም ነበረ። ግን አንቺ መሐላው ይሳካል ብለሽ ስላላሰብሽ ይሆናል ብለሽ ስላላሰብሽ በደንብ ነው የምጠብቀው። በደንብ ነው የምጠብቀው። ስትጠይቂ እኮ ጠይቀዋለሁ። ከዛ በደንብ ነው የምጠብቀው። ከገብርኤል በደንብ ነው የምጠብቀው እኔ እላለሁ። አሁንም እላለሁ እንኳን እዚህ ይኸውልሽ አሁን ቆመሽ ነው አለሽ አይደል አቡ እልክልሻለሁ። እንደዚህ ብዬ ነው አባቶች ጠይቁኝ። አሁን እልክልሻለሁ እዚህ ላለልሽ ቪዲዮ ምልክልሽ ማለት ነው በዋትስአፕ እንዲህ ብዬ ይቅር በይኝ በይው ሲሉ ይቅር በለኝ ብዬዋለሁ። በገባሁት መሰረት በቀደም ቃል በገባሁት መሰረት አብረኸኝ ሄደህ ከማልክ ይቅርታ ልጠይቅህ ባልኩት መሰረት አሁን ይቅርታ እጠይቅሃለሁ። ጨረስኩ አይደል? እየጠየቀች ነው ይቅርታህን። እቺ ሶሊያና የምትባል ለዚህ ነው። ግን እዚህ ጋር ሀቢባን አለማድነቅ አይቻልም። ሀቢባ ቃሏን ጠብቃለች። ኢትዮጵያ ድረስ ሄዶ ዘብር ጠንቋይ የነገራት ዘብር ገብርኤል ሄደ ማል ተብሏል። የእሷ ጠንቋይ ነው አይሰራም፣ በቃ አንተ አላረከውም ተብሎ ኢትዮጵያ ድረስ ቻፒ የሚባል ወንድማችን ኢትዮጵያ ድረስ ሄደ። ይኸውልህ ከአሳረኛ ወንድሜ ማለት ነው። ዮኒ ማኛ ምን እንዳለኝ ታውቃለህ? ብር አምጪና ስምሽን ማስተካክላለሁ። አንቺን እኮ ከድሮም ጀምሮ አቅሻለሁኝ። ያው እዚህ ጋር ያለውን ነገር ታውቂያለሽ ምናምን አላለም። ግን ያው እኔ ለእግዚአብሔር ትቼዋለሁ። ሁሉም በቅርቡ የእጁን ያገኛል። ግን በዚህ አጋጣሚ አንተን ማመሰግን እውነት ነው የምልህ። እኔ እንጃ። እኔ ለማንኛውም በኋላ ቪዲዮ ስደውል እነግርሃለሁ። ጓያው ተመልተሻል ከዚህ ጋር ምክንያቱም ፊቱን ከማያሳይ ሰው ጋር ነው ያላወራ። ችግር የለውም። እንደ ብራዘር እንደ ጓደኛ ምንም አይነት ነገር ችግር የለውም ማለት ያው ቪዲዮን አይተኸዋል ብዬ አስባለሁ። ምንም አይነት ነገር ከሰው ፈልጌ አይደለም። እሺ ያው ጀስት መልካምነት ለራስ ነው እና ችግር የለውም። ተንኮል በምን አስቤው ሳይሆን የሆነ ሰው ፐርፊውም ሰርቼለታለሁ ካየሽ ፔጅ ላይ ከእሱ ጋር እንዳይጋጭብኝ ብዬ ነው። ለዛ ነው እናቱ